እንደምን አረፈዳችሁ? እንደምን አረፈድሽ? ዛሬ ህዳር 3 ነው እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንክሳር ላይ የሚዘክሩትን ቅዱሳን ታሪክ መሰረት አድርገን አንድ ዝርዝር ዳሰሳ እናደርጋለን። በጣም ጥሩ ሐሳብ ነው። ዋናው ምንጫችን ያው የዕለቱ ስንክሳር ነው። በተለይ ደግሞ በሶስት ታላላቅ አባቶች ላይ ነው ትኩረታችን። እነሱም ቅዱስ ኪርያቆስ ሊቅ፣ ቅዱስ አምደ ሚካኤል ጻድቅ እና አቡነ መድኃኔነ እግዚእ ዘደብረ በንኮል። እነዚህ ሶስቱ ትልቅ አባቶች ናቸው። ዓላማችን እንግዲህ የእነዚህን ቅዱሳን ሕይወት ያበረከቱትን አስተዋጽኦ፣ መንፈሳዊ ትሩፋታቸውን ለመረዳት መሞከር ነው። በጣም ጥሩ ነው። የስንክሳር ንባብ እኮ የቅዱሳንን ፈለግ እንድንከተል ከበረከታቸውም እንድንሳተፍ ነው የሚረዳን። እውነት ነው። እና ህዳር 3 ደግሞ በርካታ ቅዱሳን የሚዘከሩበት እውነትም በረከቱ የበዛበት ዕለት ነው። ሌሎቹስ እነማን ናቸው ባጭሩ? ለምሳሌ ያው የንጉሥ ቅዱስ ነአኩቶ ለአብ ልደት ይከበራል። የሰማዕታት አትናቴዎስና እህቱ ኢራእያይ መታሰቢያም አለ። ሌሎችም ወርሃዊ በዓላት አሉ። ነገር ግን ዛሬ እንዳልሽው ትኩረታችን በእነዚህ ሶስት አንጋፋ ቅዱሳን ላይ ይሁን። ምንጮቻችንን ተከተለ። እሺ፣ በመጀመሪያው ቅዱስ እንጀምር። ቅዱስ ኪርያቆስ እርሳቸው ሊቅ ናቸው ተብሏል። አዎ ሊቅ ናቸው። ስለ እርሳቸው ስናነብ ሊቅነትና ምንኩስና እንዴት እንደተጣመረ እናያለን። ምንጩ እንደሚነግረን ኮረንቶስ ነው የትውልድ ቦታቸው። ልክ ነው። ጡመ ቃል የሚል ቅጽል ስምም ነበራቸው ይላል። እሱ ምን ማለት ነው? ጡመ ቃል ማለት እንግዲህ አንደበታቸው እጅግ የሚጣፈጥ ንግግራቸው አድማጭን የሚማርክ የሚገዛ ነበር ማለት ነው። ገና በልጅነታቸው እኮ ነው ቤተ ክርስቲያን ውስጥ ንባብ ሲያነቡ በድምፃቸው ማማር፣ በነገራቸውም ጥልቀት ከጳጳሱ ጀምሮ እስከ ምዕመኑ ድረስ በአድናቆት ያዳምጧቸው እንደነበር የተመዘገበው። ያ ማለት ገና ከሕፃንነታቸው ልዩ መንፈሳዊ ስጦታ ነበራቸው ማለት ነው። በትክክል ያው መክሊት ነበራቸው። እናም በወጣትነታቸው ይህንችን ዓለም ለመተው ወሰኑ። እንዴት? ከትውልድ ቦታቸው ቆሮንቶስ ተነስተው መጀመሪያ ወደ ኢየሩሳሌም ከዚያም ፍልስጤም ውስጥ ወደሚገኝ አንድ ትልቅ ገዳም፣ የታላቁ አባ ሮማኖስ ገዳም። የታላቁ አባ ሮማኖስ ገዳም ሄደው እሳቸው ደቀ መዝሙር ሆነው መነኮሱ። በዚያም ብዙ ተጋድሎ አድርገዋል፣ ተአምራትም ሰርተዋል። እዚህ ላይ በጣም ያስደንቀው ነገር በገዳም ያላቸውን ጥልቅ መንፈሳዊ ሕይወት እና በሌላ በኩል ደግሞ ለቤተ ክርስቲያን ወሳኝ በሆነ ታሪካዊ መድረክ ላይ ያሳዩትን የአእምሮ ብቃት እንዴት እንዳጣመሩት ነው። እውነት ነው። በተለይ በ381 ዓመተ ምህረት በቁስጥንጥንያው ጉባኤ ላይ የነበራቸው ሚና ሁለተኛው የቤተ ክርስቲያን ታላቅ ጉባኤ ነው። እዛ ላይ ትልቅ ሚና ነበራቸው። ከማን ጋር ነው የሄዱት? ከኢየሩሳሌም ሊቀ ጳጳስ ከቅዱስ ቄርሎስ ጋር ናቸው የሄዱት። የቅርብ ወዳጆችም ነበሩ። ኢየሩሳሌምን ወክሎ ነው የተገኙት። የጉባኤው ዋና ዓላማ ምን ነበር? የጉባኤው ዋና ዓላማ በወቅቱ የተነሱ መናፍቃንን፣ ለምሳሌ እንደ መቅዶኒዮስ ያሉ የመንፈስ ቅዱስን አምላክነት የካዱትን፣ አቡሊናሪዮስ ደግሞ የክርስቶስን ፍጹም ሰብአዊነት የተጠራጠሩትን፣ ሰባሊዮስም የሥላሴን ነገር ያዛቡትን፣ እነዚህን ሁሉ መርታትና የኦርቶዶክስን እምነት ማጽናት ነበር። በጣም ከባድ ክህደቶች ናቸው። የክርስትናን መሰረት የሚነኩ ነበሩ። ስለዚህ ዝም ብለው በገዳም የተወሰኑ መነኩሴ ብቻ አልነበሩም፣ የሃይማኖት ተከላካይም ነበሩ ማለት ነው። በትክክል ሊቅ የሃይማኖት ተከላካይ ነበሩ። በዚያ ጉባኤ ላይ እነዚህ ቅዱሳን ሊቃውንት ያው ቅዱስ ኪርያቆስና ቅዱስ ቄርሎስ በመናፍቃኑ ላይ በምክንያትና በመንፈስ ቅዱስ ኃይል አሸንፈዋቸዋል። እናም የቀናቸውን ሃይማኖት በማጽናት ትልቅ ታሪኪ ሥራ ሰርተዋል። ቅዱስ ኪርያቆስ እንግዲህ በእንደዚህ አይነት ወቅት የሃይማኖት መሰሶ ነበሩ። ከጉባኤው በኋላ ወደ ገዳማቸው ተመልሰው በቀሪ ዘመናቸው በቅድስና ኖሮ ልክ በዚሁ ቀን ህዳር 3 አረፉ። የመጀመሪያው ቅዱሳችን እንግዲህ ሊቅ፣ መነኩሴ፣ የሃይማኖት ጠበቃ፣ በታሪክ ወሳኝ ጉባኤ ላይም ተሳታፊ፣ በቃ ሁሉን አሟልቶ የያዙ አባት ናቸው። እውነት ነው። በረከታቸው ይድረብን። አሜን። ቀጥሎ የምንመለከተው ደግሞ ኢትዮጵያዊውን ጻድቅ ቅዱስ አምደ ሚካኤልን ነው። የእርሳቸው ታሪክ ደግሞ በጣም ልብ የሚነካ ነው። በጣም ምንጩ እንደሚለው በኑራችን ምክንያት እየሰጠን ከቅዱስና ሕይወት እንዳንርቅ ትልቅ ትምህርትና ተስፋ ይሰጣል ይላል። ለማዊ ሹመት በጦር ሹመት ላይ ሆነው ያሳየውት ልዩ የሆነ የእምነት ጥልቀትና ሰላማዊነት ነው። ይህ በጣም ከባድ ጥምረት ነው። በጣም ከባድ ነው። እርሳቸው እንግዲህ በ15ኛው መቶ ክፍለ ዘመን ነው የነበሩት። ወላጆቻቸው ገላውዲዮስና ኤልሳቤት ይባላሉ። ከሸዋ ምድር ናቸው። በበጎ ስራቸው ይታወቁ ነበር።
አዎ፣ በተለይ በምጽዋት በጣም የታወቁ ደግ ሰዎች ነበሩ። ስያሜያቸውም አምደ ሚካኤል የሚካኤል ምሰሶ መባሉ ልዩ ትርጉም አለው። አዎ፣ የተወለዱትም ህዳር 8 ቀን የአርባዕቱ እንስሳ ዓመታዊ በዓል ቀን መሆኑ ይሄ ሁሉ ከእግዚአብሔር ልዩ ጥሪ እንደነበራቸው ያሳያል። በልጅነታቸው ስለተፈጸመው ተአምር እስኪ ትንሽ። አዎ፣ ያ ተአምር እጅግ አስገራሚ ነው። ገና የ3 ዓመት ሕፃን እያሉ ነው አሉ ከቂዳሴ በኋላ ጠፉ? አዎ፣ ጠፉ። ቤተሰባቸውን ለ3 ቀናት ሙሉ በፍለጋና በጭንቀት አቆይተዋል። ለ3 ቀን? አዎ፣ ለ3 ቀን። በመጨረሻም ቤተሰቡና ምዕመናኑ ተስፋ ቆርጠው ያው ፍትሐት ሊያደርጉላቸው ወደ ቤተ ክርስቲያን ሲገቡ ሕፃኑ አምደ ሚካኤል ቤተ መቅደሱ ውስጥ ከታቦቱ በታች ካለው መንበር ከርሰ ሐመር ከሚባለው ላይ ምንም ሳይሆኑ ተቀምጦ ሲጫወቱ አገኟቸው። ይህ እንዴት ሊሆን ቻለ? ለ3 ቀን ያለ ምግብ ያውም በዛ ቅዱስ ስፍራ። ልክ ነው። ሁሉም ተገርመዋል። ይህም መለኮታዊ ጥበቃ በእርሳቸው ላይ እንደነበር ግልጽ ማሳያ ነው ገና ከልጅነታቸው። ከዚያስ በኋላ? ከዚያም በኋላ ያው ሥርዓተ ቤተ ክርስቲያንን እየተማሩ በጾም እና በጸሎት ነው ያደጉት። ትልቁ ፈተና ግን የመጣው ያው በወቅቱ በነገሱት በጻድቁ ንጉሥ በአፄ ዘርዓ ያዕቆብ ጊዜ ነው። ምን ሆሉ? የሰራዊት አለቃ ወይም ራስ ቢትወደድ ሆሎ ሲሾሙ ነው። ያው የአሁኑ የጦር ሚኒስትር አይነት ማለት ነው። እውነት ነው። በከፍተኛ ስልጣን ላይ ሆኖ ቅድስናን መኖር ምን ያህል ከባድ እንደሆነ መገመት ይቻላል። በስልጣን ዘመናቸውስ ምን አደረጉ? እንግዲህ ምንጩ እንደሚለው ተግባራቸው በጣም ያስደንቃል። አንደኛ ዕለታዊ ምጽዋታቸው። በየቀኑ ጠዋት ነዳያንን ሰብስበው ቁርስና ምሳ ያበሉ ነበር። በየቀኑ? አዎ፣ በየቀኑ። ይህንንም ሀብታቸው እስኪያልቅ ድረስ በጽናት አድርገዋል። ሁለተኛውስ? ሁለተኛ የጸሎት ሕይወታቸው። ከቀትር በኋላ ዘወትር ቤተ ክርስቲያን ገብተው ያስቀድሱና ጸበል ይጠመቁ ነበር። ምግብ የሚቀምሱትም በጣም ምሽት ላይ ብቻ ነበር። ሶስተኛውስ? ይሄ ከጦር ሚኒስትርነት ቦታቸው ጋር ትንሽ የሚጋጭ የሚመስለው። አዎ፣ ያ ነው በጣም የሚያስገርመው። ሶስተኛው ሰላማዊነታቸው ነው። ሽፍታ ሲነሳ ጫካ ወርደው በጸሎትና በምክር አሳምነው ይመልሷቸው ነበር እንጂ የጦር ኃይል አይጠቀሙም ነበር። ጦርነት ቢመጣስ? ጦርነት ቢመጣም ክተት ሰራዊት ብለው ቢዘምቱም በምልጃና በስምምነት ሰላም አወርደው ይመልሳሉ እንጂ አንድም ጥይት እንዲተኮስ አይፈቅዱም ነበር። ጦር መሪ ሆኖ ጦርነትን የሚጠይፉ እንዴት ነው ነገሩ? ይህ በእውነት ልዩ ነው። በጣም ልዩ ነው። በዚህም በሦስት ንግሥታት ዘመን በአፄ ዘርዓ ያዕቆብ፣ በአፄ በእዴ ማርያምና በአፄ እስክንድር በአካባቢያቸው ሰላምን እንዳሰፈኑ ይነገራል። ነገር ግን ፈተናው አላለቀም። የዓለም ፈተና አላቆመም። በአፄ እስክንድር ዘመን ያው በ1470ዎቹ አካባቢ በሐሰት ክስ ተወንጅሎ ወደ በረሃ እንዲሰደዱ ተደረገ። ወይኔ! በስደት ላይ ያሉስ? እዛም እኮ እግዚአብሔር አልተዋቸውም። ቅዱስ ሚካኤል በሰማያዊ መና የመግባባቸውና ቅዱስ ሥጋውና ክቡር ደሙን ያቀብላቸው እንደነበር ይነገራል። መከራው ግን በዚያም አላበቃም። ከስደት መልስ የሞት ፍርድ ተፈርዶባቸው በአደባባይ በግፍ ተገደሉ። የሚያሳዝን መጨረሻ ነው። አዎ፣ ነገር ግን እግዚአብሔር የወዳጁን ቅድስና አልሸሸገም። በመቃብራቸው ላይ ለ30 ተከታታይ ቀናት የብርሃን ምሰሶ ሲወርድ ታይቷል። እውነት? አዎ። ይህንንም በማየቱ ንጉሡ አፄ እስክንድር በፈጸመው ድርጊት እጅግ እንደተጸጸተ ምንጩ ይገልጻል። የቅዱስ አምደ ሚካኤል ታሪክ እንግዲህ በስልጣንም ሆነ በስደት በሰላምም ሆነ በመከራ ለእግዚአብሔር መታመን እና ቅድስናን መኖር እንደሚቻል የሚያሳይ ሕያው ምስክር ነው። ልክ ነው። እውነትም ምንም አይነት ምክንያት የደረደርን ከቅድስና ሕይወት እንዳንሸሽ ያስተምር ታሪክ ነው። የአባታችን በረከት ይደርብን። አሜን፣ ይደረግልን። አሁን ደግሞ ወደ ሦስተኛው ቅዱስ እናምራ፣ ወደ አቡነ መድኃኒነ እግዚእ ዘደብረ በንኮ። እርሳቸውስ ማን ናቸው? አቡነ መድኃኒነ እግዚእ እኚህ ደግሞ መዘንጋታቸው ከሚያስቆጩ ታላላቅ ኢትዮጵያውያን አባቶች አንዱ ናቸው ተብሏል። እንደዛው ነው የሚባለው? አዎ፣ ምንጩ እንዲያውም የማር ወለላን በሚያስንቅ ጣዕመ ሕይወታቸው ሀገራችንን ያጣፈጡ ብርሃን ሆነው ብዙ ቅዱሳንን የለኮሱ ታላላቅ ጻድቅ ናቸው በማለት ነው የሚገልጻቸው። ብርሃን ሆነው ብዙ ቅዱሳንን የለኮሱ የሚለው አገላለጽ በጣም ትኩረትን ይስባል። አዎ፣ በጣም ጉልህ አገላለጽ ነው። የትውልድ ዘመናቸውና ቦታቸውስ? የተወለዱት በ13ኛው መቶ ክፍለ ዘመን አካባቢ ነው፣ በትግራይ ክፍለ ሀገር አዲግራት አካባቢ። ወላጆቻቸው ቀሲስ ሰንበትና
ሂሩተ ማርያም ይባላሉ። እነሱም ደብ ሰዎች ነበሩ። አዎ፣ ገድላቸው እንደሚለው በደግነታቸውና በእንግዳ ተቀባይነታቸው በጣም የታወቁ ነበሩ። ስማቸው መድኃኒነ እግዚእ ማለት ያው ጌታ መድኃኒታችን ነው ማለት ነው። ቅጽል ስሞችም አላቸው፣ ዘደብረ በንኮል እና ሙራደ ቃል የሚሉ። እነዚህስ ምንን ያመለክታሉ? ዘደብረ በንኮል የሚለው ያው በ14ኛው መቶ ክፍለ ዘመን በትግራይ ከመሠረቱት ታላቅ ገዳም ስም ጋር የተያያዘ ነው። ደብረ በንኮል የሚባል ገዳም አላቸው። ሙራደ ቃልስ? ሙራደ ቃል ማለት ደግሞ የቃል መውረጃ ወይም የምስጢር መውረጃ እንደማለት ነው። ይህም በቦታው ሱባኤ ለሚይዝ ሰው ልክ እንደ ቅዱስ ያሬድ መንፈሳዊ ምስጢር እንደሚገለጥለት ያሳያል ተብሏል። ጻድቁ በልጅነታቸው ከአባታቸውና ከመምህራን ከተማሩ በኋላ የምንኩስናን ሕይወት መርጠው ገዳም ገቡ እና በታላቅ ተጋድሎ ከጸኑ በኋላ ነው ደብረ በንኮልን የመሠረቱት። ብዙ ደቀ መዛሙርትንም አፍርተዋል። እዚህ ላይ የታሪክ ምሁራን የሚጠቅሱት አንድ ወሳኝ ነጥብ አለ። አቡነ መድኃኒነ እግዚእ የኖሩበት ዘመን ከ30ኛው እስከ 15ኛው መቶ ክፍለ ዘመን ያለው ጊዜ በኢትዮጵያ ቤተ ክርስቲያን ታሪክ የብርሃን ዘመን ወይም ወርቃማው ዘመን ተብሎ ይጠራ። ይሄ ለምንድን ነው? የብርሃን ዘመን የተባለው በወቅቱ ክርስትና በኢትዮጵያ ምድር በጣም በስፋት ያበበበት ጊዜ ስለነበር ነው። እንዴት? ያው በርካታ መንፈሳዊ መጻሕፍት የተደረሱበት፣ የተተረጎሙበት፣ ለምሳሌ እንደ ፍትሐ ነገሥት፣ ብዙ ገድላት፣ ድርሳናት፣ ስብከተ ወንጌል ደግሞ በመላ ሀገሪቱ የተስፋፋበት፣ ገዳማዊ ሕይወት እጅግ የሰመረበትና የበረታበት ወቅት ነበር። ብዙ ገዳማት ተመሠርተዋል። የመንፈሳዊ ትምህርት ማዕከላት ተጠናክረዋል። ታዲያ ለዚህ የብርሃን ዘመን መከሰት የአቡነ መድኃኒነ እግዚእ አስተዋጽኦ ምን ነበር? ከሌሎች የዘመኑ ታላላቅ አባቶች ለምሳሌ እንደ አቡነ ተክለ ሃይማኖት ወይም አቡነ ዮስጣቴዎስ ምን የተለየ ሚና ነበራቸው? ጥሩ ጥያቄ ነው። ያው ሁሉም አባቶች የራሳቸው ድርሻ ነበራቸው። የአቡነ መድኃኒነ እግዚእ ልዩ አስተዋጽኦ ግን በተለይ በማስተማርና ቅዱሳንን በማፍራት ላይ ሊያተኮረ ይመስላል። በማስተማር ምንጩ እንደሚነግረን ለምሳሌ እንደ 7ቱ ከዋክብት እና 47ቱ ከዋክብት ላሉ የመንፈሳውያን ቡድኖች አስተማሪ ነበሩ። እነዚህ ቡድኖች እነማን ናቸው? እነዚህ ቡድኖች ያው የመነኮሳትን ሥርዓትና መንፈሳዊ ዕውቀት በመላ አገሪቱ ለማስፋፋት እንደ መረብ ያገለግሉ የነበሩ የተደራጁ የመንፈሳውያን ማኅበራት ናቸው። ስለዚህ ወላዴ አላፍ ቅዱሳን የሺዎች ቅዱሳን አባት የሚል ስያሜ የተሰጣቸውም ለዚህ ነው ማለት ነው። ልክ እንደ አቡነ ኢየሱስ ሞዓ ዘሐይቅ። በትክክል ልክ እንደ አቡነ ኢየሱስ ሞዓ እርሳቸውም ቅዱሳንን በመቅበል በማስተማር፣ በማጥመቅ፣ በማመንኮስ ከዚያም መርቀው ወደ ተለያዩ የአገሪቱ ክፍሎች በመላክ ሀገሪቱን በመንፈሳዊ ብርሃን እንዲሞላ በማድረጋቸው ነው ይህ ስያሜ የተሰጣቸው። ለምሳሌ የሚጠቀስ ደቀ መዝሙር አለ? አዎ፣ ለምሳሌ በጎንደር አካባቢ እባብና ጅብ እንዳይጎዳ በመገዘት የሚታወቁት ታላቁ ጻድቅና ሰባኪ ወንጌል አባ አብዬ እግዚእ የእርሳቸው ደቀ መዝሙር እንደነበሩ ይነገራል። በጣም ታላቅ መንፈሳዊ አስተዋጽኦ ነው። ከተአምራታቸውስ የተጠቀሰ ነገር አለ? አዎ፣ በሕይወት ዘመናቸው ብዙ ተአምራት እንዳደረጉ ይነገራል። አራዊትም በጸሎታቸው እንደገዙ፣ ሌላው ቀርቶ በአንበሳ ጀርባ ላይ ዕቃ ጭነው እንደተጓዙ ምንጩ ይጠቅሳል። በአንበሳ ጀርባ? አዎ፣ ይህም የቅድስናቸው ኃይል በተፈጥሮ ላይ እንኳ ምን ያህል ሥልጣን እንደነበረው ያሳያል። ከዚህ ሁሉ ረጅም የተጋድሎና የአገልግሎት ሕይወት በኋላ በዕለተ ዓርብ ኅዳር 3 ቀን እንዳረፉ ተጽፏል። በስንት ዓመታቸው ነው? በ180 ዓመታቸው ነው ያረፉት። ረጅም ዕድሜ ኖረዋል። 180 ዓመት? አዎ። በመጽሐፈ ሰዓታት ውስጥም በልዩ ምስጋና ይዘከራሉ። መድኃኒነ እግዚእ አቡነ መስተጋድል ምንኩስናሁ መዑዝ ከመኮል ይላል። ትርጉሙ ምንድን ነው? ተጋዳይ አባታችን መድኃኒነ እግዚእ ምንኩስናው እንደ ዕጣን መዓዛው የጣፈጠ ነው፣ በመንፈስ ጸጋም ያጌጠ ነው እንደማለት ነው። ለንጉሥ ሰይፈ አሪድ ስለተሰጣቸው ቃል ኪዳንም የሚጠቅስ ጸሎት አለ። እንግዲህ የሦስቱንም ቅዱሳን ታሪክ በአጭሩ ለመዳሰስ ሞክረናል። የቅዱስ ቂርያቆስን አንደበተ ርቱዕነትና የሃይማኖት መከላከያነት፣ የቅዱስ አምደ ሚካኤልን በስልጣንም በስደትም የጸና እምነትና ያንን ሰላማዊነት፣ ልክ ነው። እንዲሁም የአቡነ መድኃኒነ እግዚእን በቤተ ክርስቲያን ወርቃማ ዘመን የነበራቸውን መሠረታዊ የማስተማር ሚናና ገዳማዊ ተጽዕኖ ተመልክተናል። በሦስቱም ቅዱሳን ሕይወት ውስጥ በግልጽ የሚታይ የጋራ ነገር ብናነሳ፣ አንደኛ ጽኑ እምነታቸው ነው። አዎ። ሁለተኛ ለእግዚአብሔርና ለሕዝቡ የነበራቸው አገልግሎት ነው። ያው በተለያዩ ዘርፎች
በስነ መለኮት፣ በአስተዳደር፣ በመንፈሳዊ መሪነት። እውነት ነው። ሶስተኛ ደግሞ ማንኛውም ፈተና ቢመጣ ተቋቋሞ እስከ መጨረሻው የዘለቀ ማይጠፋ መንፈሳዊ ትሩፋት ማስቀመጣቸው ነው። በጣም ትክክል ነው። ለመጨረሻ ከአቡነ መድኃኒነ እግዚእ ታሪክ ጋር በተያያዘ ምንጩ ላይ ተመስርተን አንድ ነጥብ ብናነሳ የብርሃን ዘመን እንዳልነው ከ13ኛው እስከ 15ኛው መቶ ክፍለ ዘመን የነበረው ወርቃማው ዘመን እርሱ እንደ አቡነ መድኃኒነ እግዚእ ባሉ አባቶች ትጋት የተገኘ እንደነበር አይተናል። ይህ እንዲሆን ያደረጉት ሁኔታዎች ምን ነበሩ ብለው ያስባሉ? ምን አይነት መሰረቶች ነበሩ በወቅቱ? ይህ በጣም አስፈላጊ ጥያቄ ነው። በርካታ ምክንያቶች ሊኖሩ ይችላሉ ብዬ አስባለሁ። አንደኛ ምናልባት የዘመኑ መሪዎች መንፈሳዊ መሪዎችም ነገሥታቱም ለእምነትና ለትምህርት የነበራቸው ከፍተኛ ቀናይነትና ድጋፍ ወሳኝ በጣም። ሁለተኛ የመነኮሳቱና የሊቃውንቱ እልህ አስጨራሽ ቁርጠኝነትና ተጋድሎ ራሱ። ሶስተኛ የሕዝቡም ለእምነቱና ለባህሉ የነበረው ፍቅርና ተቆርቋሪነት እና ደግሞ በወቅቱ የነበረው አንጻራዊ የፖለቲካ መረጋጋትና የሀገር አንድነት ስሜት ያም አስተዋጽኦ አለው። እነዚህ ሁሉ ነገሮች ተደምረው ነው ያንን ወርቃማ ዘመን የፈጠሩት ብዬ አምናለሁ። ከዚህ ታሪክ በመነሳት ዛሬስ በግልም ሆነ በማህበረሰብ ደረጃ ጥልቅ የሆነ መንፈሳዊና አእምሯዊ ሕይወትን ለማጎልበት ከዚያ ዘመን ምን አይነት ትምህርት ወይም መነሳሳት መውሰድ ይቻል ይሆን? በጣም ትልቅ ጥያቄ ነው። በእርግጥም በጥልቀት ሊታሰበት የሚገባ ጉዳይ ነው። ይህ እንግዲህ ለእያንዳንዱ አድማጭ በግል ለማሰላሰልና ለመመርመር የሚተው ነጥብ ነው። ለዛሬ ያዘጋጀነው ዝርዝር ዳሰሳ ይህን ይመስል ነበር። እጅግ ጠቃሚ ውይይት ነበር። በስንክሳሩ መደምደሚያ አባባልን ሰናበት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።